አቁም። ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ምንድነው ና ነይ ዘሻት ምንድነው እዚህ እያደረክ ያለው? ምንድነው ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ስራሽ እንዳይታወቅ ነው እንደዚህ የምታደርጊው? ፍቺ ወደ ከወረደ ምን አባሽ ታኔ ከዚህ ማንንም አያመልጥም። እሺ ስራችን እንዳይታወቅ ይጋለጣል። ግን በዚህ አቀጥሉ። ማን አባሽ ነሽ ነው ቤት መተሽ እንደዚህ አይነት ነው ቶሎ እኮ እናገራታለሁ። ስራውን ነው እያወራ ያለው። ምንድን ሰራችሁ? ምንድን የሰራችሁ? ሌባ ነህ ታውቀዋለህ አይደለ? ወራዳ ነህ። የምትሰራው ስራ በሃይማኖት ስም የምትነግድ ቢቻለኝ እኔ እንዳንተ አይነቱን አሁን ነበር ምደፋ። ዝም በይ እንዳትናገራት፣ ዝም በይ እንዳትናገራት ይላል። ምንድነው እያደረክ ያለው? እዚህ ሴት ልጅ እቺ ልጅ እነሱ አላውቅም፣ ግን የማውቃቸው ከኔ እኩል እንደታገቱ ነው የማውቃቸው። እና እንዳልኩ ከዛ ቦታ ጠፍቻለሁ እና አንድ ሁለት ቀን ምናምን ያክል በጣም ከዛ ቦታ ለመውጣት ሞክሬያለሁ። ቦታውን አላውቅም፣ ሲወስዱኝ ስላላየ መመለሻውን አላውቀውም። ትይዟታላችሁ፣ ከዛ በኋላ ብር መቀበል ነው አይደለ? እሱን ካደረጋችሁ በኋላ የፈለጋችሁ ነው አይመለከተኝም። ግን ያለውን ነገር ፍራቻ ስለነበረኝ እዛ ያየሁትን ነገር ለመናገር ነበር እኔ ጉጉቴ። ያው ያለውን ነገር የእግዚአብሔርን መንገድ ተከትሎ ሰውን ወደ እግዚአብሔር አቀርባለሁ የሚል ሰው እንደዚህ ያደርጋል ማለት በእውነት በጣም ከባድ ነው። ባያደርጉት ይሻላል። ከላይ ይቀጣል፣ ቅጣቱን ከላይ ያወርደዋል። እና ያው እኔ ከላይ ነው ሁሉም ነገር ከላይ ነው ይቀጣል። መቼስ አንተ እንዴት ነው የተቸገሩ ሰዎችን ብር ሰብስበው ወይ ገዳም ወስዳለን ብለህ ብር ሰብስበው ከወሰድክ በኋላ ይዞ መጥፋት ማለት በጣም መጥፎ ነገር ነው፣ አጸያፊ ነገር ነው። መልሱን ደግሞ ከላይ ያገኘዋል። በጣም አሪፍ። ሌላ ደግሞ በስተመጨረሻ እንትን የምትሉት ነገር ካለ ለምሳሌ የተለያዩ ሰዎችን የምታበሉበት ምናምን ያው ግን የቦታ ምናምን አንዳንድ ችግር እንዳለባችሁ ያው የሰማሁትም ነገር አለ። ማስተላለፍ የምትፈልጉት መንገድ ካለ እኛን መርዳት የምትፈልጉ ማለት መርዳት ስልህ እንዴት ነው በእንደዚህ አይነት ዙሪያ ቦታ የተለያዩ አካላቶችም ደግሞ ብር የሚረዷቸው አሉ አይደል? ብሩ ሆኖ እንዳለ ቦታ ደግሞ ትንሽ እየጠበብ ያለች ቤትም ቢሆን ሰፋ ያለ ግቢ ነገር ቢሆን ያው ድንገት ብትሰጡንና ሞር የተሻለ አዲስ አበባ ውስጥ እንዴት ነው እንደ አሁን መቄዶኒያ እንደሚባለው የለ እንደዛ አይነት እንትን ለማለት እያሰብን ስለሆነ ሞር እሱን ብታግዙን ብለን። ሌላው ደግሞ ያው እንትኑ ይሄ የገዳማት ጉዞ ሲኖር የምናበላበት ምናምን ፕሮግራሞቻችን ሲኖር እንትን ነው አንድ ቦታ ብቻ አንሄድም ስለምንዟዟር ያው ያቁናል፣ እኛንም ያቁናል እና እኛ ስንሄድ እንደ በፊቱ ትብብራቸውን እንዲቀጥሉ ያው አንዳንድ ነገሮች ሊያስፈልጉን ይችላሉ። እነሱን ደግሞ ስንጠይቅ ቦታም የተለያዩ አዳራሾችም ሊያስፈልጉን ይችላሉ። እነሱን ነገር ስንጠይቅ በእርግጥ ከልክለውን አያውቁም፣ እግዚአብሔር ይመስገን። አሁንም ትብብራቸውን እንዲቀጥሉ ያው ያለኝን ሀሳብ እንገልጻለን። ይሄ ነው እንግዲህ ሀሳባችንና የምናስተላልፈው መልእክት ነው። እሺ እንግዲህ ያው ጥሩ ቆይታ ነበር ያደረግነው ከናንተ ጋር። ያው የመጣንበትን ነገር ያው የፈለግነውን ነገር አሳክተናል። ጥሩ መልእክት ነው ያስተላልፋችሁት። የተለያዩ ሰዎች የተለያዩ ህብረተሰቦች ናቸው ወይም ፕሮግራም የሚከታተሉት። ያው በስተመጨረሻ አንድ ጥያቄ አለችኝ። እንዴት ነው ይሄን ያህል ቆይታችሁ ግን ልጅ አላየሁም? ቤት ውስጥ ልጅ አልወለዳችሁም ወይስ እንዴት ነው? ልጅ እንዴት መሰለህ እንደ እግዚአብሔር ፍቃድ ነው ማለት እሱ ሲል ነው ግን ያስበናል እግዚአብሔር ደግሞ ያው ይጨምርበት ነው ይሆናል ማለት ነው። ያሰብነው ነገር እስከሚሳካ ድረስ ወይ ካሳካ ነው በኋላ ኦኬ ፕላን ያደረጋችሁት ነገር አለ? ፕላን ያደረግነው ነገር ስላለ እሱን ከጨረስን በኋላ ነው ወደ ልጅ መንገበው ብያታለሁ። ከዛ በኋላ ደግሞ እሱ ይጨመርበታል። ቢዚም ስለምንሆን በቃ ይሄ ስራ የተለያየ ነን ማለት በቃ እረፍት በቃ የሚባል ነገር የለውምና ያው ነገሮችን ስናስተካክል ከዛ ያው ራሱ ይመጣል፣ ሐሳቡ ይመጣል። በጣም አሪፍ። እንግዲህ መልካም ቆይታ ነበር፣ ጥሩ ቆይታ ነበር ያደረግነው። ተመልካቾቻችን ይህን ፕሮግራም የምትከታተሉ ያው ጥሩ ትምህርት እንደወሰዳችሁባቸው እርግጠኛ ነን። የመጣንበትን ነገር አሳክተናል በትክክለኛነት። ይህን ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ በደንብ እንድታረጉልን ሀሳባችሁን ኮሜንት ሴክሽን ላይ እንድታስቀምጡልን ኮሜንት እንድታረጉን እንጠይቃለን። አብራችሁ ነው
እንግዲህ ተመልካቾቻችን እንደተለመደው እነዚህን እንግዲህ እንዳያቸዋቸው ናቸው። በጣም መንፈሳዊ ህይወት እንደሚመሩ እንደሚኖሩ ነው። እንደ ሌሎቹ እንግዲህ ወንጀለኞች ተመሳሳይ ነገር ነው እየነገሩን የነበረው። ያው ጥሩ ህይወት እንደሚኖሩ እውነት፣ ግን በጣም የሚያሳዝነው ነገር በዚህ ደረጃ አድርገው በዚህ ደረጃ ህይወታቸውን ኖረው አሳልፈው እንደዚህ አይነት ሰው ለመሆን እንዴት በቁ ራሱ የሚለውን ለማወቅ በጣም ነው እኔ አጓጓኝ ማለት ነው። ከመንፈሳዊነት ውጪ አልኖሩም። እሱም አስተዳደጉን እንደሰማችሁት ነው እንዳያችሁት ነው። ምናልባት እንግዲህ የእሷ አእምሮ ይኖርበት አይኖርበት እዚህ ነገር ላይ ለመድረስ አላቅም። የእሷ ህይወት ትንሽ ያው ከእሱን ከማግኘቷ በፊት የነበራት ህይወት ትንሽ የተበላሸ እንደነበረ ነገር ነው እየነገረችን የነበረው። ግን ዋናው ዞሮ የሄድንበት ምክንያት ምንድን ነው? እዛ ቤት ላይ ድብቁ ካሜራችንን ለማስቀመጥ ነበር የሄድነው። ያው በንግግራችን መሀል ቤቱ ውስጥ ምንም የተለየ ነገር ያየነባቸው ነገር የለም። አንዳንዱ ወንጀለኞች ጋር ስንሄድ ያው የምናያቸው ነገሮች አሉ። እነዚህ ጋር ግን ሞር በቃ በጣም መንፈሳዊነታቸውን ነው ያሳዩን። ብዙ ምልክት ነገርም ስለ ወንጀላቸው እንደዚህ የሰጡን የተምታቱበት ግራ የተጋቡበት ምናምን ነገር የለም። ስለዚህ በድብቁ ካሜራችን ያው እንግዲህ ተመልካቾቻችን እንደተለመደው እዛ ቤት ውስጥ ድብቁ ካሜራችንን አስቀምጠናል። በድብቁ ካሜራ እነዚህ ሰዎች ምን እንደሚያደርጉ፣ ምን እያደረጉ ነው፣ ምን እየተወያዩ ነው፣ የሚያደርጉት ነገር ቤታቸው ውስጥ ያለውን የምንፈልገውን መረጃ የምንፈልጋቸውን ማስረጃዎች እስከምናገኝ ድረስ አንተኛም ማለት ነው። ምክንያቱም በእነዚህ ሰዎች ብዙ ህይወት እየጠፋ ነው፣ ብዙ ነፍስ እየተበላሸ ነው፣ ብዙ ሰዎች እየታገቱ ነው። ስለዚህ የምንፈልገውን ማስረጃና መረጃ ግቢያቸው ጭምር ውስጥ ነው ኦዲዮ ሁላ አስቀምጠናል ስንወጣ። ስለዚህ በደንብ እየተከታተልናቸው እነዚህ ሰዎች ለህግ ለማቅረብ እንሞክራለን፣ እንጥራለን። ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ኮሜንት መስጫው ላይ ኮሜንት አርጎ። አቤል ነኝ፣ አብራችሁን ቆዩ። ወይ ምን ነው ሰውዬው? በነገራችን ላይ እኔ ማጥራት ነው። እንዴት ነው ግን አምነሽበታል ይሄን ነገር? በእርግጥ ያው ስራችንን ነው እኮ እንትን ያለው፣ ግን የሆነ ሰዓት ላይ የጠየቀን ጥያቄ ነበረ ካስታወስክ። እንዴት ነው እንደዚህ የሚያጭበረብሩ ምናምን ሲል ተናድጄ ነበር። ያው ትንሽ እኔም የሆነ ለማለፍ ሞከርኩኝ፣ ግን ያው ላለማሳወቅ ብዬ ነው እንጂ በጣም ተበሳጭቻለሁ። ግን እዚህ ጋር ካሜራ ምናምን ስለነበረ ራሳችንን እንትን ላለ ማለት ነው። ግን ለምንድን ነው የሚመጡት? እኔ ቆይ ከዚህ በኋላ ስልኬን ለማንም አልሰጥም። ስልካችን እንደውም መቀየር አለብን እንዴ! እሱ ጥሩ ሀሳብ ነው። ስልካችንን እንቀይር። ምክንያቱም ለመሰለ በቃ አሁን አንድ ነገር እንኳን ቢባል ይሄን ነገር እንኳን ቢሰማ እነሱ ናቸው። እኔ ደግሞ ይሄንንም ስልክ ስለምጠቀም ይሄንን ቁጥሬን ነው የምሰጠው። ከዚህ በኋላ ለማንም አልሰጥም። ማን ይጠቁማቸው ይመስልሻል? ግን ማለት እስከ ዛሬ ድረስ ማንም ሰው መጥቶብን አያውቅም። እንዴት ሊመጣ ቻለ? ስልክ አሁን ትልቁ ችግራችን የእናንተ ምንድን ነው? ይሄ የምንጠቀምበት በቃ የራሳችንን ስልክ አለመስጠት፣ በቃ አለመስጠት ነው እንጂ ከቀየርንማ ታዲያ እንዴት ነው ስራ የምንሰራው? ከቀየር እንዴት ስራ እንሰራለን? ምን ሆነሽ ነው? መቀየር እንኳን የለብንም። ስልክ አለመስጠት የሚለው ላይ አሪፍ ነው። ወይም የእንትኑ ስልክ እንሰጠዋለን። የዛ የልጁን የሚያስጨርስልን የእሱን እንሰጠዋለን። የአቤልን ስልክ እንሰጣለን። ከዚህ በኋላ በቃ የእሱን ሰጥተን እንትን ብናደርግ ይሻላል። በሱ በኩል ያናግሩን እንጂ እኔ ከዚህ በኋላ በጣም የደነገጥኩት እና ያ ካሜራም ስላለ ድንጋጤ እንትን ላለ ማለት ፈልጌ ነው እንጂ በጣም የደነገጥኩት ሰደንሊ ነው። ደግሞ ይጠይቀናል ብዬ ጭራሽ አላሰብኩም። አጠራጥሮኛል። ተመልሰው መጡ ይመስልሻል? አይመስለኝም። በቃ ምን ቀራቸው? የሚፈልጉትን ኢንፎርሜሽን ወስደዋል። ከዚህ በኋላ እንጃ። ግን ውስጤ ደስ እያለው አይደል? የምር ውስጤ ምንም ደስ እያለው አይደል? አንተ ከፈራህ እኮ እኔም ፈራሁ ማለት ነው። ኖ መፍራት ሳይሆን የሆነ ውስጤ ደስ አላለው ነው እንጂ ሻልተዋል። በምን ምክንያት እንዴት ደስ ያላለህ? ጥያቄው ልክ ነህ። እኔም ደስ አላለኝም። ተመልሰው እንዳይመጡ ምናምን እኮ ተመልሰው የሚያስመጣቸው ምክንያት ምን ማለት ምን አይነት ፍንጭ ሊያገኝ ይችላል? እኔ ምን አውቃለሁ። ትናንትና ሳልነግርህ የዛ ከውጭ የሚላከውን ገንዘብ እንትኑ ልኮልኛል፣ ስክሪንሾቱን ልኮልኛል፣ መግባቱን ማለት ነው። ገብቷል። አሁን ደግሞ በቅርብ ማብላትም ካለብን በቃ ትንሽ ነገር ማዘጋጀት ያለብን፣ ብዙም መጨነቅ ያለብን ነገር አይመስለኝም። አራው ምን ለነዚህ ለ200 ህጻናት 2 እንጀራ በቂያቸው እኮ ነው። ምን አንዳንድ ጉርሻ በቂያቸው እኮ ነው። ትንሽ ነገር አዘጋጅተን ከዛ የቀረውን ገንዘብ እንትን እንለውና አሁን ገንዘቡ እጃችን ላይ መገኘት የለበትም። በቃ
በማናውቀው አቤት በሱም አይደለም በአካውንት ማስገባት ሳይሆን የሆነ ነገር ላይ እናውለው። ቤት ተው፣ መኪናውን ተው አለ እሱ ሞልቶናል እኮ ታዲያ ምን እናድርግበት? የሆነ ወይ ድርጅት ነገር ይከፈትበት፣ በቃ ሌላ ነገር የምንሰራበት በምን አይነት ይሁን ነገር። ይሄ ነገር እንኳን ቢቋረጥ እኛ ገንዘብ ገቢ ማጣት የለበትም። እሱማ ልክ ነሽ። አዎ ይጂ እንዴት ነው ይቋረጣል? ወይስ እንደምታይ አይቋረጥም? መቋረጥም የለበትም። እንደዚህ ስለጠየቀኝ ፈርቼ ነው። ምን አይነት ድርጅት አይዲያ አምጪልኝ። የሆነ ድርጅት ወይኝና እና አሁን እናስብበት እና ገንዘቡ ይቀመጥ ይቀመጣል። ከድርጅቱ በፊት ዛሬ ማታ እኮ ላይ እንገባለን። ተቀልሻ ብሩ መሰብሰብ አለበት እኮ ዛሬ እንደሆነ እኮ ተናግረናል እኮ። እሺ እንዴት ነው መግባት አለብን? ከገባን በኋላስ ምንድን ነው ማድረግ አለብን? በቃ እንደ ሁሉ ጊዜያችን በቃ ደግሞ አዳዲስ ነገሮች እንትን እያለ የነገርናቸው ምናምን። አንተ ደግሞ ምን ችግር አለ እንዴ? ላይ እኮ እሱማ ልክ ነሽ፣ ግን ምንድን ነው ምን ማውራት እንዳለብን እንደ ከዚህ በፊቱ ስናወራበት እንደነበረው የለም እንደሱ ዛሬ ያስለየት ማድረግ አለብን እኮ። እንዴት በገዳሙ ዙሪያ ያለ ዛሬ ሰበስብ እኮ እንዴት እናድርግ እኮ። በቃ አሁን በቅርብ የሄድንበትን ገዳማ እንዲህ ገዳም እንትን እንልና በቃ እርዳታ የሚያስፈልገው በጣም ገዳማ እንትኑ ኤዲቲንጉን እኛ እንሰራዋለን። እሱማ ልክ ነሽ። ዳውንሎድ እናደርጋለን ምናምን አለ እሱማ ችግር ለኤዲቲንግ ነው። ከዛ በቃ እንደዛ ገዳም እሺ እናውለዋለን ብለሽ ለሰዎቹም ለምኑም ብለን ያው ደርሰናል። ከአንድ ሰው ስንት ነው ትያለሽ? እንዳንቺ ማለት ነው 2000 ነው ደርሶ ነው አንድ ቀን ቆይቶ አይደል እንትን 2000 ብር ነው ቢያንስ። ቆይ እስኪ 2000 ብር ቢያንስ ወደ 50 ሰው 100 ሰው ምናምን ቢመጣ 100 ሰው ቢመጣ ወጡ ቆንጆ ትንሽ ነው። በጣም ትንሽ ነው። 200 ሺህ ብር በጣም ትንሽ ነው። ምግብም ከኛ ነው መጠጡም ከኛ ነው ብለን ዛሬ ቢያንስ አንድ 4000 ብር 3000 ብር እናደርጋለን። በቃ 3500 እሱም ጥሩ ሀሳብ ነው። እንዴት ነው መግባት ያለብን የሚለውን ነው ማውራት ያለብን። ይልሻል ሶ ገብተን አሁን እኮ ዝም ብለን እንደዚህ ገዳም ስብስብ አለ ምናምን ማለት አንችልም። አይ በቃ አሁን ቲክቶክ ላይ ላይቫችንን ስንገባ መጀመሪያ በጣም ብዙ ሰዎችን እንትን እንላቸዋለን፣ ኢንቦክስ እናወራቸዋለን። ዛሬ እንደዚህ ያው ስለሚያውቁ ለጥቂቶችን እናወራለን፣ ችግር የለውም። እነሱ እንትን እንላቸውና በቃ 3 ሰዓት ላይ ስለምንገባ እናንተን በእናንተ በኩል በቃ የገስት ምናምን እየተላላክን ሰዎችን እየሰበሰብን አይሻል? በጣም ጥሩ። እሱም በጣም ጥሩ። ከዛ በዛ ያው እንትን እንላለን። በጣም ጥሩ ሀሳብ ነው። ስለ እንትን አልሽኝ። ስለዚህ ስለ ህጻናቶቹ ምናምን የምንሰበሰብባቸው ቦታ እኮ የት ይሻላል? ይሻላል አሁን የሆነ አንድ ባለሀብት አለ፣ እሱ ጋር እንሂድ። እኔም ባለፈው ፌስቡክ ላይ መሰለኝ ያዩዋቸው ሰዎች አሉ። ስልክ አላነሳ ስላሉኝ ነው፣ ማንነታችንን ስላላወቁ ነው። ስልክ አላነሳም ብለው ነው እንጂ በእርግጠኝነት እነሱ ይሽሉኛል። ምክንያቱም እኛ እኮ አሁን ጥሩ ነገራችን ምናችን እንደሆነ ታውቃለህ። ይሄ በቃ ለሰው የምናቀርበው ፊት ለፊት ያለው በጣም አሪፍ። እሱማ ልክ ነው። ሰውማ ተወዳጅነትን እያተረፍን ነው። ግን ምንድን ነው አሁን ስለምናምናቸው ሰዎች ያልሽ የለም እዛኛው እዛችኛው እንዴት እናድርገው እኮ እንሂድና እንጠይቀው። ሰውዬው ማሽን የሚለው ባለሀብት ስለሆነ ያለውን ነገር እናስረዳዋለን። ያው ግን ዝም ብለሽ ቪዲዮ ነገር ትቀርጫቸዋለሽ። ያለው እናስልካ አለን እኮ ሰው አለ። ለነገሩ እዛው አለ፣ ችግር የለውም። መንቀሳቀስ አይጠበቅብን። እዚህ ቁጭ ብለን ማስጨረስ እዚሁ ቤታችን ቁጭ ብለን ማስጨረስ። እንደውም በወጣን ቁጥር አይንም እንዳይበዛብን ችግር የለውም። ውሃ ስጭኝ እስኪ ውሃ። ትንሽ ሀሳብ ሰውዬው ምን ብለን እንደምናስረዳው እያሰብኩበት ነው። ብዙ አትጨናነቅ። ባለሀብት ነው በነገራችን ላይ ጥሩ ገንዘብ አለው፣ አሪፍ ድርጅት ያለው ሰው ቢያንስ አንድ 500 ሺህ ብር ምናምን ይሰጠናል ብዬ ተስፋ አደርጋለሁ። አሪፍ ነው። ምን አላት? አይ አይደለም፣ ከአንድ ሰው ይሄንን ካገኘን እኮ አስበው። ከዛ ደግሞ በእሱ አማካኝነት የምናገኛቸውን ሰዎችም አስባቸው። እሱማ ልክ ነሽ። እኛ እኮ አሁን አድማሳችንን እያሰፋን ነው የምንሄደው። ምን ብናደርግ ምን ብከፍት ጥሩ ነው? ጥለን ባልሽበት ጉዳይ ድርጅት መክፈት ብለሽ ነበር አለ። ምን እንክፈት? አንቺ ጋር አይዲያ አለ እኮ አይዲያ ስጭኝ። አንቺ ጋር ይሻላል ብዬ እኮ ነው። እኔ ጋርማ ሀሳብ እኮ አለ
እኮ አሁን ሁለታችንም በቃ ሁለታችንም የምንጠቀምበት ወይ የሆነ የልብስ ወይ የጫማ ትርኪ ምርኪ ይሆናል እኮ እሱ ብራንድ እኮ ነው። ለነገሩ ውጭ ሰዎች አሉ አይደል እንዴ? እነሱ መላክ ይችላሉ እኮ እነሱን እንትን እንላቸውና እናስልካቸውና ሞር ከእነሱ ጋር በደንብ ስለምንግባባ አሪፍ ብራንዶች እንዲልኩልን ከዛ በቃ ምን አጨቀጨቀ ከማንም ጋር ይገንዘብ መጣ አንጠየለ አይሻል። እኔ የምልሽ ዮርዲ የሆነ ነገር ልነግርሽ ነበር ግን ምንድነው? ይኸውልሽ ለመጀመሪያ እንዳትደነግጪ ስልሽ እንዳትናደጂ እንዳትደነግጪ ብዬ ነው። ምንድነው? እንዴት እንደምነግርሽ ግን አላውቅም። ወይኔ ሲስ ምን ሆነ እንዴ? አንዴ እኮ አስጨነቀኝ። እኔ ምንም አልሆንኩም። የሆነ ያስጨንቀኝ ያለ ነገር ብዬሽ እንዴ እንዴት ትንሽ ሲሳይ እንዴ ምን ሆነሃል? እሺ እንዳትበሳጭሽ ነው። እሺ ምንድነው? ፊደል ጠፍታለች ብለውኛል። ፊደል ማለት ፊደል ጉዞ ከሄዱት ውስጥ እንዴ እንዴት ነው የጠፋችው? ለምንድን ነው የጠፋችው? እንጃ እሱን አላውቅም። እንዴ እኔ እንጃ ማለት ምን ማለት ነው? ዲሲስ ምን ሆናል? ይሄ እኮ የህይወታችን ጉዳይ ነው አይደል እንዴ? እሱማ ልክ ነሽ። እና እንዴት ነው የጠፋችው? እሺ እንዴት ነው ያመለጠችው? እኔ ምን አውቃለሁ። እኔም ደውለው ነገሩኝ። ከዛ በኋላ ትገኛለች ብዬ ስለሰብኩኝ ነበር ያልነገሩሽ። ደውልልኝ፣ ለነዛ ሰዎች ደውልልኝ። ምን አይነት ስራ ነው እየሰሩ ያሉት? ምን አይነት ስራ ነው እየሰሩ ያሉት? ሲሳይ ምን ሆነሃል? እየቀለድን ነው እንዴ? ስራ እኮ ነው። ይሄ እኮ የህይወታችን ጉዳይ ነው። ልክ ነሽ። እባክህ ደውልልኝ ለሰዎቹ እንካ። በቃ ይሄ ነገር ጨንቆኛል ነው እንዴ? አሁን ለነዛ ሰዎች ደውልልኝና ያናግሩኝ። ከዛስ እኔ አናግራቸዋለሁ። ሲሳይ ይሄ እኮ የህይወታችን ጉዳይ ነው አይደል እንዴ? እርግጠኛ ነሽ? እኔ አናግራቸዋለሁ። ደውልልኝ። በቃ አትበሳጭ እሺ። ይህንን ሰው እየተገላገልኩኝ ስል ደግሞ እንደዚህ አይነት ነገር ትነግረኛለህ? ምን ላድርግ እኮ በቃ ቢጨንቀኝ እኮ ነው የነገርኩሽ እኮ። ምን አይነት እንዝላልነት ነው ይሄ? እነሱ እኛ እንዴ ምን ማለት ነው? በዚህ አይነትማ ገንዘቡም አልተላከም ማለት ነው አይደለም? አመለጠች ማለት ገንዘቡም አልተላከም ማለት ነው። ጠፋች ማለት ገንዘቡም አልተላከም ማለት ነው። አልተላከም መሰለኝ እሱ ማን ምን አውቃለሁ። እኔ ብቻ ግን ስትወጣ ነግሮኝ ነበር አምልጣለች ብሎኛል። ይኸውልሽ አሁን ይሄ ነገር በቃ እሺ እንቻላለን። የፈራሁት ነገር ሊደርስ ነው። ደንግጠሽ አታስደንግጪኝ እስኪ። የነገርኩሽ እኮ እንድንጨናነቅ አይደለም አይደል? ቆየ ጠራ። ሄሎ ምንድን ነው? አይሰራም እንዴ ስልካቸው? ይሰራል። ሄሎ እሺ ምንድን ነው የምሰማው ነገር እንዴ? ምን ማለት ነው? ሲሳይ የነገረኝ ነገር ምንድን ነው? ለምንድን ነው ያመለጠችው ልጅቷ? ለምንድን ነው እናንተ እንዝላል የምትሆኑት? እዚህ ጋር እኮ እኛ ገንዘብ እኮ የምንከፍላችሁ እኮ ከየትም አምጥተን አይደለም። እሺ ገንዘቡን ልካለች አላከችም? እንካ እባክህ ወደዛ አዋራው። ሄሎ ሴትዮዋ ብር ልካለች ወይስ አላከችም? ትቀልዳለህ? እማን መጥቼ ነው መደፋ። ፊደል ያለችበት ገብታችሁ ማንቆርቷን ይዛችሁልኝ ያዳመጥኩ ነው አይደል? ያለችበት ገብታችሁ መሬት ቆፍራችሁ ቢሆን አግኛት። መሬት ቆፍራችሁ ቢሆን ና። በጣም ጥሩ ደውለህ እንድታሳውቅ እሺ። ስልክህን እጠብቃለሁ። እኔ አንድም እንትን የሚለኝ ነገር ምን እንደሆነ ታውቃለህ? ፊደል በጣም ጓደኛዬ ነች። ፊደል ጓደኛዬ ነች። እናወራለን። በቃ እዚህ መጣች ማለት ወሬው ደረሰ ማለት ነው። ትቀልጃለሽ? ወይኔ ሲሳይ ጓደኛዬ ናት። አዎ እንደዋወላለን። ለዛ እኮ ነው ቅድም ስልክ ለማንም አነስጥ ያልኩ። በቃ ልቤ ፈርቷል ልቤ። እነዚህ ምን አይነት ሰዎች ናቸው? ጓደኛዬ ናት። በቃ በእናትህ እኔ አላውቅም። እኔ ከእሷ ጋር እደዋወላለሁ። ቴሌግራም ላይ እናወራለን። በቃ ወዴት ነው የሚሄዱ? ስለ ጉዞ በጣም ታውቀኛለች። በእውነት በጣም ታውቀኛለች። በቃ ጓደኛዬ በላት። እሷ መጣች ማለት በቃ
ሁሉ ነገር እዚህ ከተማ ከመጣች እኮ ታደለኛ ቁጥሩ ነው የሚመጣው። ገደል ገባ ሁሉ ነገር ሲሳይ በቃ ገደል ገባ። እኔ አላውቅም። እኔም ያለችበት ቦታ ቢሆንም ገብቼ ያውጣታል። ምን አይነት ሰዎች ናቸው ሲሳይ? እነዛ ሰዎች ከኛ ዝም ብለው ነው እንዴ ገንዘብ የሚቀበሉት? ዝም ብለው ነው ከኛ ገንዘብ የሚቀበሉት? ሻውን አስቢ ይሄንን ካሰራን እንዴት ነው ለነሱ? እኔ አላውቅም። በቃ ካለችበት ትፈለግ በቃ እኔ ስልኳንም ቆይ እደውልላታለሁ። ደግሞ ምን ብዬ እንዴት ነው የምታነሳልሽ? ምን ብላ ታነሳልሽ? ትቀልጃለሽ? ግራ ገባኝ እኮ ሲበልናት ግራ ገባኝ። እሺ ተረጋጊ። በጣም ተጨነቅኩ። እኔ እኮ አንደኛ ፊደል በጣም ጓደኛዬ ነች። በጣም በቃ እንደዋወላለን። ስለ ገዳሙ ትጠይቀኛለች፣ ትሄዳለች፣ ትመጣለች። እኔ ታውቃለህ ብዙ የሴት ጓደኞች የሉኝም። በዚህ አጋጣሚ ነው የሴት ጓደኞች የማገኘው። እሷም ጓደኛዬ ነች። እሷ ከዛ ቦታ ጠፋች ማለት ግን እኔ አላውቅም። እንዴት ሳልደወለችልኝ በቃ አውቃ ይሆን ማለት ታውቃለች። ምን አውቃለሁ እኔ ማለት እንዴት አልደወለችልኝ? አሁን በቃ ትደውልልኝ ነበረ። እንደዛ ቢሆን ደግሞ እስቲ አስበው እኮ በቃ ተረጋጊ። በቃ ጭንቅላቴ ሊፈነዳ ነው። ምንም በቃ ትክክል ራሱ እያሰብኩኝ ያለው ልጆች ያለችበት ይፈልግ ያገኛለሁ። አታስብ። ተረጋጊ። ነግራቸዋለሁ። በቃ ተረጋጊ። ግን እንዴት አልደወለችልኝ? ማለት በቃ ጓደኛዬ ነች። ቢያንስ አይታወቅም። ልደውልልሽ ትችላለች እኮ በቃ ተረጋጊ። የማታውቀው ልደውልልሽ ትችላለች። እንደዛ ብዬ ነው ያመነው። ተረጋጊ። እሺ በቃ ተረጋጊ። ወድራሽ ተመለሽ። አንተ ደግሞ የኔ ነገር እኮ ነው የሚጨንቀኝ። ስንት የሚያስጨንቀን ነገር ስንት በቃ ይሄ ነገር እኔ ስለሚያስጨንቃል አይደል? አንተ ደግሞ የኔ ነገር ያስጨንቃል። እና ታዲያ እንዴት ተበሳጭተሽ ታዲያ እንዴት ነው የምትመለሽ እንዴ? መረጋጋት ነው ያለብሽ እኮ። በጣም ያስጠላል። በቃ በጣም ወይኔ ፊደል። እሺ ቆይ ልንገርህ፣ ሌላውስ ነገር ሌሎች ሰዎችስ ገንዘቡስ? አሪፍ የተሰራ ነው እሱ እየተላከ ነው። ያመለጠችው እንዴት ልታመልጣችሁ ቻለች? እኔ ምን አውቃለሁ? እኔም እሱ ግራ የገባኝ እኮ እኔ ምን ላክ ይችላል? እነዛ ሰዎች መቀየር አለባቸው ሲጀመር። ከዛ ቦታ ተቀየርሽ ከቀየርናችሁ እኮ እንትን ሊሆን ይችላል። በቃ የሚፈልጉትን ገንዘብ ሰጥቶ ዝም አስብሎ ማባረር ነው። በቃ ከዛ ቦታ የሚፈልጉትን በቃ የሚጠይቁትን ገንዘብ ሰጥቶ ማባረር ነው። አልፈልጋቸውም ገንዘብ። ምክንያቱም ስህተት እየሰሩ ይሄ ትልቅ ስህተት ነው ሲሳይ፣ ለኛ ህይወታችንን የሚያሳጣን ስህተት ነው። ህይወታችንን ለማንኛውም የተወሰኑ ሰዎች ነው የቀሩት ብር የሚልኩት ማለት ነው። ትንሽ ሰዎች ናቸው። ሌሎች ተሰብስበዋል። እሱ ነው ጥሩ። ሌሎች ተሰብስበዋል። በጣም በቃ ነው የእሷ መጥፋት አለመብት። ደግሞ ጓደኛዬ ናት። ረስቸው የእነዚህ ልጆች ያልኩሽ እሱ ብር ተላከልኝ። ለምን እሺ እደውላለሁ። አሁን እኮ በቃ ሀሳቤ ራሱ ተበታተነ። እደውላለሁ። እሺ በኋላ እደውልለታለሁ። እሺ ምን ማድረግ እንዳለብን አስቢ። ምን ማድረግ እንዳለብን አስቢ። ከዚህ ጭንቀት መውጣት አለብን ጊዜ በቃ ከዚህ ሀሳብ መውጣት አለብን። አለበለዚያ አይሆንም። ግን ፊደል እርግጠኛ ነሽ? ፊደሉ አይጥፋና አታውቅም ብለሽኛል። አታውቅም ግን አልደወለችም። ስልኬ የእሷ ቁጥር ነው። አንሹ ምን ልበላት? ወይኔ ሲሳይ አንሹና አዋሪያት ዝም ብለሽ። ምን እላታለሁ? ሄሎ ወይ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው አለሁልሽ። ደህና ነኝ። ምን ነው መጣችሁ እንዴ? ኧረ የት እኔ ጋር? እሺ እደውልልሻለሁ። ይሄ አንቺ ቁጥር ነው አይደለ? እደውልልሻለሁ። እሺ እደውልልሻለሁ። ወይኔ ሲሳይ ቆማታኛ ምንድን ነው ያለችው? ሲሳይ ማለት እንድትመጣ ነው መሰለኝ። ወይኔ ኧረ በእናትሽ ንገሪ፣ ምንድን ነው ያለችሽ? እመጣለሁ። የምርሽ ነው? በጣም ጥሩ ነው። ቤቴንም ታውቀዋለች እኮ ቤታችንንም ታውቀዋለች። ሲሳይ አምጣለች እኮ ነው የተባለው። ግን አትናገርም። ትናገራለች። ታውቃለች። አታውቅም ብለሽኛል። አታውቅም። ይኸው እንግዲህ ባታውቅ ነው አይደወለችልኝ።
በጣም ጥሩ ግራ ብትትን ልጆቹ ጋር ጭንቅ አልችልም። እሺ በቃ ይኸውልሽ አሁን ይኸውልሽ ጭንቅላቴ ላይ እያመጣ ያለው ሀሳብ እሺ ምንድን ነው? ልጆቹ ጋር ደውለህ ተደብቀው እንዲወስዷት ከኛ ቤት ስትወጣ በቃ አሁን ነው ደውላችሁ አሁን ምክንያቱም አንድ ደቂቃ ዋጋ ታስከፍላለች። ከዚህ በኋላ አንድ ደቂቃ ዋጋ ታስከፍለናለች። አንድ ሰከንድ ዋጋ እንኳን መጣችልኝ ቤቴ ድረስ ሌላ አሁን የምነግርህ ነገር ልብ ብለህ አዳምጥ። ፊደል እኛ ጋር እየመጣች አሁን ቀጥታ ሰዎችን ይዘህ ትመጣና ከኛ ቤት ስትወጣ ቀጥታ ትወስዷታላችሁ። መዳመጥኪ ነው አይደል? ቀጥታ ትወስዷታላችሁ። የፈለጋችሁትን አድርጓት፣ አይመለከተኝም። ብሩን አስረክብ። ይኸውልህ ትይዟታላችሁ። ከዛ በኋላ ብር መቀበል ነው አይደል? እሱን ካደረጋችሁ በኋላ የፈለጋችሁን አድርጉ፣ አይመለከተኝም። ብቻ እንዳታምጣ። የፈለጋችሁን ገንዘብ እንሰጣችሁ። አዎ ይኸው እያለች ነው፣ ባለቤቴም እያለች ነው። ያዳመጥኩ ነው። ችግር የለውም፣ ቁጥር ጥራ ይሰጣል። ዋናው ፊደልን ይዘህ ይሄን ላንተ ትችዋለህ። እተማመንብሃለሁ፣ ግን እንዳታሳፍረኝ። በጣም ጥሩ። እንግዲህ ተመልካቾቻችን የነዚህን የባልና ሚስት ጉድ እንዳያችሁት ነው፣ እንደተከታተላችሁት ነው። እነሱ እያወሩ በነበረበት ሰዓት ስለ ፊደል እየተነጋገሩ ሁለቱም ባልና ሚስት እየተነጋገሩ ባሉበት ሰዓት ሆን ብለን እኛ ከውጭ ሆነን እየተከታተልናቸው ነው ያለ ነው። መኪና ውስጥ ሆነን ላይቭ በድብቁ ካሜራችን እንዳያችሁት እኛም እየተከታተልን ነው ያለ ነው። ፊደልም ከኛ ጋር ናት ያለችው። ስለዚህ ስለሷ ሲያነሱ ሆን ብለን ነው ያስደወል ነው። እስቲ ግራ ማጋባታቸው ምናምን ነገር በቪዲዮ ላይ ማየት ስለፈለግን እኛ ከመግባታችን በፊት ማለት ነው። አሁን ፊደል ትሄዳለች። ምንም አይነት ጭረት እንኳን ሰውነቷ ላይ ምንም አይነት ጉዳት የሚያደርሱበት ነገር አይኖርም። እኛ ቀጥ ብለን ዘለን ነው የምንገባው ማለት ነው። የሆነ ነገር ሊያረጓት ቢያስቡ ቢፈልጉ ማለት ነው። ባልየውም ሚስትየውም እዛው ግቢ ውስጥ እዛው ቤት ውስጥ ነው ያሉት። እንዳልወጡ እርግጠኞች ነን። እየተከታተልን ነው በቅርብ ርቀት ሆነን ማለት ነው። ስለዚህ ፊደል ትሂድ የምትለውን የሚያወሩትን ነገር እንስማቸው። ከዛ ገብተን እነዚህን ባልና ሚስት ለህግ አሳልፈን ርካሽ ስራ የሚሰሩትን ሃይማኖትን የሚያሰድቡትን ሰዎች ለህግ አካል አሳልፈን የምንሰጣቸው ነው የሚሆነው። እንከታተል። ደብቁ ካሜራው። ሰላም ነው። ጉዞ እንዴት ነበር? አይደለ? እንኳን ደህና መጣችሁ። ጥሩ ጊዜ አሳልፋችሁ? በጣም ደስ ይላል። እኔ እኮ ስትደውይልኝ ደነገጥኩኝ። እንዴ መታ ነው። እኔ ደግሞ ስራ ቢዚ ያደረገኝ በጣም በቃ አልቻልኩም እና እደውልልሻለሁ ብዬ እያሰብኩሽ ነበር። በነገራችን ግን ያው ልብና አልገጣጠም ብሎኝ ነው። እንደውል ነው ነበር እናወራ ነበር። ተፋሽብኝ እንዴት እንደወለችኝ ብዬ ምን አስቤ ነበር። ሰላም ነው ግን አይደለ? ሁሉ ነገር ሰላም አለ። ሰላም አለ። እንዴት ነሽ? በተረፈ በስመ አብ ረጅም ጊዜች በቃ ሻይ ቡና ምን ላ አረጋኝ ስለመጣሽ ደስ ብሎኛል። በተረፈ ሰላም ናቸው ሰዎች? ሰላም ናቸው ሁሉ። እዛ እኮ አጋጣሚ የተፈጠረ እንደዛ ልነግርሽ ተፈጠረ ብዙ እንዳትሄድ ነው ሰምተሽ ነበር ልጅ እዛ ራሱ ይሄን አለመስማትሽ በጣም ነገር ላልሰማሽ ብዙ በምናረግበት ጊዜ እኮ ልታልክቼ ነው። በጣም ይገርማታል። በጣም ነው የሚገርመው። እነማን ናቸው? ያው እኔ የማላውቃቸው እስካሁን አላወቅኳቸው። እንዴት ነው? ምንድን ነው የተፈጠረው ነገር? እስቲ በደንብ አስረጅኝ። ያው እንደነገርኩሽ ነው። በጣም ከባድ ነገር። እንዴት እንደማታውቂ አላውቅም እስካሁን ድረስ። እኔ አላውቅም ፊደል። እኔ አንቺ ጓደኛዬ ነሽ አይደል እንዴ? አዎ። ግን ያው እስከ ዛሬ በምናደርገው ጉዞ ምናምን ያው ሁሉም ላይ አለሽ ብዬ ነው የማስበው። ቅርበትም አለ ታዲያ። እና እንዴት እኔ እንደዚህ አይነት ነገር እንዴት ይፈጠራል ብዬ ገምታለሁ። ያው ገርሞኛል። ማወቅ ነበረብሽ ስለእንደዚህ ነገር እና አላውቅም። እኔ ምንም አላውቅም። አይ
መቼ ነው እንደዚህ አይነት ነገር የተፈጠረው? ያው ጉዞን አድርገን እንደነበር ታውቂያለሽ መቼም። ጉዞንማ ተነጋግረን ተደዋውለን አይደል እንዴ ሄድሽው? እሺ እሱ በጣም የሚገርመው እና የተፈጠረውን ነገር እንዴት አታውቂ? እኔ አላውቅም ፊደልዬ፣ እኔ ምን አስደበቀኝ? እስከዛሬ ያው ጉዞ ስታዘጋጁም ብዙ ነገር ስታደርጉም ያው እናንተ ናችሁ እንትን የምታደርጉት። እኛ ነን ታውቂያለሽ አይደል እንዴ? ይሄንን በእምነት ነው አይደል እኛ ይሄንን ስራ የምንሰራው። ታዲያ እንዴት እንደዚህ አይነት ነገር ይፈጠራል ብዬ እንትን እላለሁ እኔ። እውነት እያመንሽኝ አይደለም እንዴ? ምን ያሳመን ነገር አልነገርሽኝም። ምን ልመል ፊደል፣ ከሁሉም ነገር የኔና አንቺ ጓደኝነት ይበልጣል አይደል እንዴ? እዚህ ጋር ደግሞ እንደዚህ አይነት ጉዞዎች ላይ ጉዞዎች ሲዘጋጁ የምነግርሽ እንድትሄጂ ነው እንድትሳተፊ ነው አይደል እንዴ? አንቺ ብዙ ነገሮችን ከኔ ተመረሻል አይደል? እኔም በቃ ግልጽ ሆኜ ብዙ ነገሮችን አውርቼሻለሁ። ታዲያ እኔ እንዴት እንደዚህ አይነት ነገር ታደርጋለሽ ብለሽ ታስቢኛለሽ? እንዴት አታውቂም? እንዴት አታውቂም? እኔ ምን ነገር አላውቅም። በጣም ይገርማል። እንዴት ነው የማታውቂው? ፊደል እያመንሽኝ አይደለም አይደል? እኔ ይሄንን ነገር አላውቅም። እኔ በመደወልሽ ራሱ በጣም በቃ ደንግጫለሁ። እንዴ ምን ሆናለች ብዬ ማለት ነው። በጣም ግን ትገርሚያለሽ። እንደዚህ አልጠበቅሽም። በጣም ጨካኝ ነሽ። ከአንቺ እንደዚህ ነገር አልጠበቅኩም። አዎ በጣም ጨካኝ ነሽ። ታውቂያለሽ አንቺ መሆን እንደምትፈልጊ ታውቂያለሽ። በቤቴ ነው የመጣሽው። ሁለተኛ እኔ እና አንቺ ጓደኛ ማቾች ነን አይደል እንዴ? ቢሆንስ እና ታዲያ እኔ እንዴት እንደዚህ አይነት ነገር ታደርጋለሽ ብለሽ ታስቢያለሽ? የምትሰሪው ስራ የሰይጣን ስራ ነው። እንዴት እንደዚህ በእንደዚህ አይነት ነገር እኔ እንዴት እንደምታደርጊው ታውቂዋለሽ። ስመጣ ራሱ እውነቱን ትነግሪኛለሽ ብዬ ነበር ያሰብኩት። ፊደል ምን ሆነሻል? አዎ በጣም ጨካኝ ነሽ። ይሄን ማመን አለብሽ። ስመጣ ራሱ ማመንና መናገር ነበረብሽ። ከአቅሜ በላይ በጣም እየሆንሽ ነው። አንደኛ እየጮሽብኝ ነው። ቤቴ ድረስ መተሽ ያለሽው ስራሽ ነው። ቤቴ ድረስ መተሽ እየጮሽብኝ ነው። እንዴት እንደዚህ ነገር ታደርጊያለሽ? ነገር ሊቀር ይችላል። እኔም ክብር ያለኝ ሰው ነኝ፣ አንቺም ክብር ያለሽ ሰው ነሽ አይደል? እንደዚህ እንዴት ታደርጊያለሽ? እኔ እንዴት እንደዚህ አደርጋለሁ? እኔ ምንም ነገር አላውቅም። ስለተፈጠረው ነገር አላውቅም። ምንም ነገር አላውቅም። እኔ ለምንድን ነው የማታዳምጪኝ አንቺ? ሲስ ፊደል ናት። ኦኬ ሶናስ ፊደል። እሺ እንዴ በቃ ስለዚህ ነገር አንቺ ታውቂያለሽ ምናምን ትለኛለሽ። በጣም ጨካኝና የሰይጣን ስራ እንደምትሰራ እየነገርኳት። ማናባሽ ነሽ ነው ባለቤት የምትናገራት እንደዚህ? እንዴት ነው የማልናገራት? የምትሰራው ስራ ምንድን ነው የምትሰራው? ታውቂዋለሽ እኮ የምትሰሪው ስራ። እኛ ምንም ስራ የምንሰራው ስራ የለንም። ይሄንን ማሰብ አትችይም። እንዴት ነው እንደዚህ አይነት ነገር እንቀልዳለን? እንዴት ነው አንቺ የሰጋሽ ጉዞ ላይ ሰው እየታገተ እንደዚህ የሚሆነው? ምን አስበሽ ነው ቤቴ መጥተሽ እንደዚህ የምትናገራት? እንዴት ነው ማለላት? እንዴት ነው ማለላት? ማናባሽ ነሽ ነው ቤቴ መጥተሽ እንደዚህ አይነት ነው እኮ እናገራታለሁ። ስራዋን ነው እያወራ ያለው። አትናገሪንም። መናገራችሁም ምንድን ነው የሰራችው? ንገሪኝ። ለምን ያለሽ ሰው እንደምታግት እናውቃለን። ኦኬ አዎ በጣም ሰይጣን ነሽ። ታገሺ አንቺ እኔ ልሻለሁ እኔ እንደዚህ ታደርጋለች አልሽ? አዎ ታደርጊያለሽ በትክክል። ጭራሽ ቤቴ ድረስ መተሽ ይሄኔማ። አዎ በጣም ጨካኝ ነሽ። በጣም ምን ነበር ያልሽው? ምንድን ነው ምን ነበር ያልሽው? አንቺ ስራሽ እንዳይታወቅ ነው እንደዚህ የምታደርጊው? ፍቺ ወደ ከወራዛ ምን አባሽ ከኔ ከዚህ ማንም አያመልጥም። እሺ ስራችሁ እንዳይታወቅ ይጋለጣል። ግን በዚህ አቀጥሉ። እውነትሽን ነው? አዎ ተጋለጠ እንዴ? አዎ ይጋለጣል። ማንም መጥቶ ይዘኝ ማለት እሺ። እኔ ሲሳይን ማንም መጥቶ ይዘኝ እኔ ካልፈቀድኩ እሺ። እኔን እንደዚህ ታደርጊኛለሽ? አዎ ስራሽ ነው። ትጋለጫለሽ። እንደዚህ አቀጥይ። አዎ ጭራሽ ባለቤቴን ትናገሪያታለሽ? ስራዋን ነው ያወራው። በረዳችሽ? ምንድነው መረዳኝ? ሰው ማገት ነው ስራው። ሰው አልመሰልሽም መጀመሪያ ወዴት አባሽ ትሄጃለሽ? ወዴት አባቷ እንዳትሄድ እስኪ ድራሽሽን የሚያገኙ እንደሆነ እናያለን። እሺ ይተኛው ደግሞ ደውይላቸው ልጆቹ ጋር ወደዚህ ውሰዱልኝ። ኧረ ውሰዱልኝ ወደዛ። ሲበላችሁ ማየትም አልፈልግም። ምን ትመስላለች? እኔ ባንቺማ ሰላሜንም አላጣም። እቤት ነው ሲስጣኑ በላቸው። ከኔ እጅ እኮ የተመንደ ችግር የለውም። አንተ ከኔ እጅ እንደማትወጣ ታውቀዋለህ። ቶሎ በለናሽ ና ናፍጠው ና። ለመሞት እያጣጣረች ነው የምትመስለው እንግዲህ ና። በጣም ጥሩ ሲስ መጡ እንዴ? ማን ይላርጋት እቺ ቶሎ በይ
አቁም። ምንድነው እያደረክ ምንድነው ያለው? ምንድነው ና ነይ ዘሻት ምንድነው እዚህ እያደረክ ያለው? ምንድነው ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ምንድነው እያደረክ ይራስልኝ? ምንድነው እያደረክ ያለው? እያደረክ ያለው እዚህ ሴትን የምታገተው ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ምን አደረኩ? ዝም በይ አንቺ ዝም በይ ዝም በይ እንዳትናገራት ዝም በይ እንዳትናገራት ይላል። ምንድነው እያደረክ ያለው? እዚህ ሴት ልጅ እቺ ልጅ ምን እያደረክ እናበላለን እያላችሁ አስፋልኝ ካሜራውን አለ ማን ነው? ስለምን ማለት ነው? ዝም በይ ያረጅም በእናትህ እንዴ እያሳመምከኝ እኮ እንዴ እንጨካኝ ምንድነው ጨካኝ? ዝም በል እሺ እምርልሃለሁ። አረጅም በእናትህ እንደኔ ያመኛል፣ ትከሼን ያመኛል፣ እንደኔ ያመኛል ያልከው ልጅቷን ስታስራት ምንም እንትን አልተሰማህም? ምንድነው የምትለኝ? አላሰርኳትም። ራሷን በራሷ ራሷን በራሷ ነው ያሰረችው። ራሷን በራሷ ነው ያሰረችው። እርግጠኛ ነህ? አዎ። እንዴት ወደ ኋላ እንደዚህ አደረገ? አንድ ሰው እንዴት ራሱን ያስራል? ምን አቀረፈልኝ? ሰው ሁላ እንዳንተ የሚያስብ ነው አይደል የሚመስልህ? ጨካኝ ነህ ታውቃለህ አይደለ? ሰውን እያሳገጥክ ትልቆችን፣ ህፃኖችን፣ አሮጊቶችን ገንዘብ እየተቀበልክ ስለምን ማገት ነው የምታወራው? ምንድነው የምታረጉ? ክፍለ ሀገር ላይ ገዳም እንወስዳችኋለን እያላችሁ ገዳም እንወስዳችኋለን። ከዛ ወደ ፈጣሪያችሁ ከተመለሱ በኋላ እንመለሳችኋለን። ወደ ፈጣሪያቸው ከተመለሱ በኋላ አዎ። ሌላ ምን እናደርጋለን? ሌላ ስራ ምንም ስራ ምንም አይነት ስራ እንሰራ። ምን ሆነ ነው አንተ? የማን ነገር እኮ ነው እያወራለሁ? እየቀለድክ ነው? ቪዲዮ ውስጠኛ እንዴ ረጅም በእናትህ ፍታልኝ። እሺ በእናትህ ይሄ ማን ነው እዚህ ቤት ውስጥ እያወራ የነበረው? ይኸው በደንብ አንተና ባለቤትህ አይደለ? እንዴት አያረል እዛ ጋር ወይኔ ሲሳይ ሰራህልኝ? አዎ ሰራሁልህ። ስለ ፍቅራችሁ እንትን ልል ነው ምናምን ብለህ መተህ ትሰራልኛለህ? ወይኔ ሲሳይ እሺ። ሌባ ነህ ታውቀዋለህ አይደለ? ወራዳ ነህ። የምትሰራው ስራ በሃይማኖት ስም የምትነግድ። ቢቻለኝ እኔ እንዳንተ አይነቱን አሁን ነበር ምደፋ፣ ግንባርን ብዬ ነበር ምደፋ። ህግ ኖሮ ነው እንጂ ዝም ያልኩ። እሺ ምንድነው ግን የምትፈልገው? ምንድነው የምትፈልገው ማለት? ገንዘብ ልስጥና በቃ ፍታኝ፣ ተወኝ። ምን ያህል ገንዘብ? የፈለግኩን ቁጥር ጥራ፣ የፈለግኩን ገንዘብ እሰጥሃለሁ። ከዛ ተወኝ፣ ፍታኝ። ገንዘብ አለ፣ በገንዘብ ነው የምትተማመነው አይደል? በካሜራ ያልከውንም ካሜራ ማለት ነው ይዘህልኝ ውጣ። በቃ ይሄን ነገር እርሳው፣ እንዳልተፈጠረ አድርገህ እርሳው። ምን ይመስላል? ከገንዘብ ውጭ ግን የሆነ ነገር እፈልጋለሁ ባንተ። ምን? አንዳንድ መረጃዎች እንዴት እንደምትሰሩ አብሮ ስላሉት ሰዎች ማወቅ እፈልጋለሁ። ስለዚህ ተስማምተሃል? ገንዘብ እሰጥሃለሁ፣ ትተወኛለህ? ችግር የለውም። አስጠፋልሃለሁ፣ ቪዲዮንም ያው ይወጣሉ። በጣም ጥሩ። አስወጣልኝ እና ችግር የለውም። አጥፋው። ያው ውጭ ጠብቁኝ። ውጭ ይሻላል። በነገርህ በድጋሚ ላታምነኝ ትችላለህ። እንዴት ብዬ እንደምነግርህም አላውቅም። እንዳምነህ ነው የምትፈልገው? ድጋሚ እንደማትዋሸኝ ማለት ነው? አልዋሽም። ለምን እንደዚህ አይነት ነገር ውስጥ እንደገባሁ ነው እየነገርኩህ ያለሁት። ልነግርህ የምፈልገው በቃ እንደነገርኩህ እናቴን በልጅነቴ አይደለም ያጣሁት። እንደዚሁ አውቀኖች ጀምር እንደዚሁ እናቴን እናሳክማለን ብለው ለእናቴ ማሳከም ብር ከሰበሰቡ በኋላ ነው ይዘውብኝ የጠፉት። ከዛ እናቴ አረፈች። እኔ መበቀል ፈለኩኝ። ይህን ህዝብ መበቀል ፈለኩኝ። ግን መበቀል ፈለኩት በታማኝ ሰዎች ሳይሆን እነዚህ ገዳም እንሄዳለን በሚሉ ሰዎች ነበር። ምን ያደርጋል፣ አሪፍ ገንዘብ እየሰራ ነበር። በመሀል ጣልቃ ገባብኝ እንጂ ይሄ ብቻ ይሄ ነው ምክንያት።
ምክንያት ይሄ ነው። በቃ ምን ማወቅ ነው የፈለግከው? እሺ ማወቅ የፈለግከው ክፍለ ሀገር ስለምታሳግቱት ሰዎች እንዴት እንደምታሳግቱ ቼናችሁን ማወቅ እፈልጋለሁ። እዛ የሚቆዩ እዛ ያሉትን ሰዎች የሚያስቆዩትን ሰዎች የሚያሳግቱትን ሰዎች እንዴት እንደምታግቷቸው ኮኔክሽናችሁን እንዴት እንደምትገናኙ ማወቅ እፈልጋለሁ። እነማን ናቸው? እነሱ የኛ ሰዎች። እንዴት ገንዘብ አብራችሁ እንደምትሰሩ እሱን ሰንሰለታችሁን ማወቅ እፈልጋለሁ። እኛ ነው የምንከፍላቸው። እንዴት መሰለ ሶሻል ሚዲያ ላይ እንደዚህ ገዳም መሄድ ብለን እናሳውቃለን። ከዛ በኋላ መሄድ እንፈልጋለን ይላሉ። በውስጥ መስመር ይልኩልናል፣ ኢንቦክስ ላይ እናወራቸዋለን። ከዛ በኋላ እሺ ይላሉ፣ ይስማማሉ። እንደዚህ አይነት ብር ነው ለእንደዚህ አይነት ቀን ነው እንላቸዋለን። አይደረደሩም ሰዎቹም፣ ቀጥታ እሺ ይላሉ። ከዛ በኋላ ግን መኪና እናዛለን። መኪና ከማዛችን በፊት ግን እዛ ያሉት ሰዎች ክፍለ ሀገር ያሉትን ሰዎች እንነግራቸዋለን። እንደዚህ አይነት ሰው እያመጣን ስለሆነ ተዘጋጁና ጠብቁን እንላቸዋለን። እዛ ምንም አይሉም፣ እሺ ብለው እሺ አለቃ ብለው ይዘጉታል ስልኩ። እንደዛ ካደረግን በኋላ ገዳም ውስጥ ከደረስን በኋላ እነሱን አስገብተናቸው እኛ እንወጣለን። ማለት በእኛ እንዳይታወቅ ማለት ነው። እንዳይታወቅብን እኔና ባለቤቴ ላይ እንወጣለን። ቀሪውን ስራ እነሱ ይጨርሱታል። ከዛ በኋላ በድብቅ እንገናኛለን ከልጆቹ ጋር። ከተገናኘን በኋላ ኧረ እሺ እጅን ፍታልኝ፣ ዝም በል አውራ። ከተገናኘን በኋላ ምን ያህል ብርና እንዴት አድርገው እንደሚያሰቃያቸው እንነግራቸዋለን። ቪዲዮ ለቤተሰቦቻቸው ቪዲዮ እንዲላክ እናደርጋለን። እያሰቃያችሁ? ልጅቷን እንዳሰርኳት አድርገን እናስራቸዋለን። ካሰርናቸው በኋላ ብዙ ስቃይ እንዲደርስባቸው እናደርጋለን። ከዛ በኋላ ያን ቪዲዮ ለቤተሰቦቻቸው እንልካለን። ለቤተሰቦቻቸው ከላክን በኋላ የሚጠይቁት ብር ይሰጡናል። ኧረ እጅን በእናትህ። ገንዘብ ያልመለሱትንስ? ገንዘብ የማይልኩትን አቅም ከሌላቸው ምንድን ነው የምታደርጉት? የወድቃቸውን እንሸጠዋለን። የሰውነት አካላቸውን እንሸጥና በዛ ብር እናገኝበታለን። አቅም ከሌላቸው ማለት ነው። አቅም ያላቸው ሰዎች ከሆኑ ግን የምንጠይቃቸውን ብር እሺ የሚሉ ከሆነ እንጨምርባቸዋለን ብሩ። ከዛ በኋላ መቼስ ልጆቻቸው አይደሉ ጨምሮ ይልኩልናል። ብር መላካቸው አይቀርም? አዎ አይቀርም፣ አይቆይም ደግሞ ብር ሲልኩ። ይህን ስራ አብሯቸው የሚሰሩ እንግዲህ ብዙ ሰዎች አሉ ማለት ነው። እዛ ወድቃቸውን ስታወጡ ምናምን ይሄን ኦፕራሲዮን ምናምን የሚሰሩ የራሳቸው ሆነ ሰዎች አሉ። እኛ ሰዎች አሉ፣ እነሱ ናቸው የሚሰሩት። ማለት እንዴት መሰለ እንጠይቃለን፣ በእነዚህ አይነት ቀን ብሩን አስገቡ እንላለን። እሺ ይላሉ። ከዛ በኋላ ያ ቀን የዛ ቀን ደርሶ ካላስገቡልን አንድ ቀን ወይ ግማሽ ሰዓት ነው የምንሰጣቸው። ግማሽ ሰዓት ከሰጠናቸው በኋላ ያንን ጊዜ ካልተጠቀሙት ልጅቷን ማደንዘዣ እንወጋለን፣ ወይ ልጁን ማደንዘዣ ወቅተን የወደቃቸውን አውጥተን እንሸጠዋለን። ወደ ውጭ እንዲላክ እናደርጋለን። ከዛ በትርፉ እኛ አሪፍ ገንዘብ እናገኛለን፣ ጥሩ ገንዘብ እናገኛለን። ያለውን ነገር ያለው እንዴት እንደምሰራ ፈልጌ ደግሞ አይደለም። ተነስ የት ነው ፈልጌ አይደለም? አዎ ፈልጌ አይደለም ያርኩት ብያለሁ። እንደዚህ አይነት መጥፎ ስራ ፈልጌ አይደለም የምታደርገው። ተነስ። እናቴን እንደዚህ አድርጎብኝ ነው ታዲያ። አንተ እናቴን ቢያርጉት እንደዚህ አታደርግም? ተነስ። ወዴት ነው የምወጣው? አጥፋልኝ አንዴ ካሜራውን። ይሄ ምንም ሊማር አልቻለም። ኧረ ወዴት አንተ በረደልሽ? አሁን ምን አይነት አይምሮ ቢኖርሽ ነው ግን እንደዚህ አይነት ስራ የምትሰሪው? ሴት ልጅ አይደለሽ? ሴት ልጅ ሆነሽ እንዴት ሴት ልጅ ላይ ትጨክኛለሽ? ጨክኝ እኮ አይደለም እና አይደለም። በቃ እሺ አሁን ምንም የምትፈልገው ነገር የለም ከኛ? ምንም የምትፈልገው የሚያስፈልግ ነገር የለም ከኛ? በቃ የሆነ ነገር ውሰድና በቃ ተወንኛ ተወን። ጨካኝ ነሽ እውነት። ሴት ልጅ ላይ እንደዚህ ይሄን ያህል ነገር የምታደርጊው ትልልቅ ሰዎች ላይ እያሳገጥሽ። አልጨከንኩም እኔ። እባክህ እኔ እኛንም ተረዳን። በቃ ምን ብዬ ነው የምረዳሽ? እንዴት ገባሽ እዚህ ነገር ውስጥ? እኔ በድህነት ነው ያደግኩት። በድህነት የምበላው ምግብ ሳይሆን እንዳዝንልሽ ነው አይደለም፣ እንድታዝንልኝ አይደለም፣ እውነታውን እንድታውቀው ነው። በቃ እዚህ ድረስ የመጣኸውና እንደዚህ የምታደርገን ለማወቅ ነው አይደለ? እውነታውን በቃ እውነታውን ወቅና አትጩሂ፣ ቀስ በይ። እየጮሽ አይደለም፣ እውነታውን ለማወቅ ነው። ትክክል።
የምበላው አጥቼ ከእናቴ ጋር በስቃይና በችግር ህይወት ነው የኖርኩት። በጣም ተቸግሬ ነው ያደርኩት። እኔ እዚህ ጋር ሳልበላ እዛ ጋር እየበሉ በሚበላ ሰው እኔ እየጠገብኩኝ ነበር ያደግኩት። ምናልባት አሁን ላታምነኝ ትችላለህ፣ እውነት ነው። ምናልባት አሁን የድሮ ማንነቴን አሁን ያለሁበት ሁኔታ ላይነግርህ ይችላል። ግን እኔ ነኝ ቁስሌን የማውቀው። በቃ በዚህ የዛኔ የቸገረኝን ገንዘብ አሁን በምንም አይነት መንገድ ማግኘት እንዳለብኝ ውስጤ ስላሳመንኩት በየትኛውም አይነት መንገድ በቃ ገንዘብ ማግኘት አለብኝ ብዬ ራሴን ስላሳመንኩት ነው። በቃ አሁን ደግሞ እግዚአብሔር ይመስገን የፈለኩት ገንዘብ አለኝ። ምን ያህል ገንዘብ ልስጥ? ገንዘብ ለመስጠት ምን ያህል ገንዘብ ትፈልጋለህ? በቃ ውሰድ የፈለከው። በቃ እኛን ተወን፣ በቃ ተወን። ይሄ ነው ምክንያትሽ? በቃ ቀለል አደረኩ አይደለ? ቀለል አደረከው። እኔ ግን የተቸገርኩት በጣም ውሸታም ሴት ነሽ። ሲጀመር ተነሽ ውጪ፣ ተነሽ ተነሽ ውጪ፣ ተነሽ ተነሽ ውጪ። ፊደላለች አስገባት ፊደል። ዝም በይ ደግሞ ታወራ። ሂጂ ውጪ። ነይ እዚህ ጋር እንግዲህ ተመልካቾቻችን እንዳያችሁት ነው። በጣም የሚያሳዝን ስራ ነው እየተሰራ የነበረው። እነዚህ ባልና ሚስቶች ያው ጥሩ ነገር እንሰራለን እያሉ ጥሩ ነገር እናደርጋለን እያሉ ወደ ገዳም ለመንፈሳዊ ጉዞ እንወስዳለን እያሉ የተለያዩ ሰዎችን ባክግራውንዳቸውን እያጠኑ ከዛም አልፎ እየቀረቧቸው ከቀረቧቸው በኋላ ማን ነው ገንዘብ ያለው፣ ማን ነው ደህና ቤተሰብ ያለው፣ ማን ነው ብር ያለው እያሉ የተለያዩ እንግዲህ ሰዎችን፣ ወንዶችን፣ ሴቶችን፣ ልጆችን እንግዲህ መናገር አልችልም። የተለያዩ ሰዎችን የተለያየ ገንዘብ እየተቀበሉ ለራሳቸው ዓላማ እያዋሉ ነው የነበረው። እንግዲህ እህታችን ከስንት ሰቆቃ በኋላ ለ2 ቀን ያህል ጫካ ውስጥ ኖራ በተለያየ ነገር አሳልፋ ያው በህይወት ተርፋ እንግዲህ ለብዙ ሰዎች ለመትረፋቸው ለመኖራቸው እንግዲህ ለምክንያት ነው እንደዛ የሆነችው ማለት ነው። ያው እሷ በመትረፏ እሷ በመዳኗ እነዚህ ሰዎች ላይ ደርሰንባቸዋል። በጣም የሚያሳዝነው ደግሞ ይህን ነገር እየሰሩ ያሉት በሃይማኖት ስም ነው። በጣም ያሳዝናል። እንደዚህ አይነት ሰዎችን መጥፎ ነገር የሚያደርጉ ሁሉንም ሰዎች እንደዚህ አይነት ስራ የሚሰሩትን እያንዳንዱን ሁሉንም ሰው ይወክላሉ ማለት አይደለም፣ አይወክሉም። ስለዚህ እንደዚህ አይነቶቹን ግን እንደዚህ አይነት ስራ የሚሰሩትን እግር በእግር እየተከታተልን እነዚህ ሰዎች አሁን በነገራችን ላይ ብዙ ቼን አላቸው፣ እንዳያችሁት ብዙ ሰንሰለት አላቸው። እንግዲህ ክፍለ ሀገር ላይ ይህን ስራ የሚሰሩላቸው የተለያዩ ሰዎች አሉ። ክፍለ ሀገር ላይ እንግዲህ የሰው ኩላሊት የሰው አካል የሚያወጡላቸው የተለያዩ ሰዎች አሏቸው ማለት ነው። ገንዘብ ካላኩላቸው እዛው እንደሚገሏቸው ኩላሊታቸው እንደሚያስወጡባቸው ነው እየተናገረ ያለው። እኛ እንግዲህ መጀመሪያ የመሰለን ማሳገት ብቻ ነው የነበረው። እነዚህ ደግሞ ያው በድብቅ ካሜራው አንቺም እየተከታተልሽ ነበር እንግዲህ አብረሽ ከኛ ሰዎች ጋር ከኔና ጋር ሆነሽ ሌላም ስራ ነው የሚሰሩት ማለት ነው። እንዳይሻቸው በጣም ሃይማኖት አሰዳቢዎች ናቸው። እንደዚህ አይነት ሰዎች ለህግ መቅረብ ነው ያለባቸው። እንግዲህ ቅድም ደግሞ ያው ተመልካቾቼ ቶሎ ያልገባሁበት ምክንያት ትንሽ ጥበቃው አስቸግሮን ነበረ። እኛ እስከምንገባ ድረስ ልክ ሲያስተኛሽ የሆነ ነገር ሲፈልግ ምን ሊያደርጋት ነው ብለን ዘለን ነው የገባ ነው። ጥበቃው ትንሽ አስቸግሮን ነበረ። ስንገባ ግን ተመስገን እጅሽን ብቻ ነው የታሰርሽው እንጂ ሌላ አካልሽ ላይ ምንም የደረሰብሽ ነገር የለም። ምንም አላደረጉኝም። ያው በጊዜው ነው የደረስክልን እና በቃ ይህን ሁሉ ማድረግ በጣም ጥሩ ነገር ነው። ለሚያዩትም ላሉትም ትልቅ መስዋዕት ነው የሆንክላቸው እና በጣም ነው በዚህ አጋጣሚ የማመሰግነው። ያው በዚህ ሰዓት እንደዚህ የተተባበረንም ከዚህ በፊትም እንደዚህ ጥሩ ነገር የሰራም የለም። ያው እንስራም ብለው አይተዋቸዋል፣ እንደዚህ ደርሷል። ስለዚህ ማድረግ በጣም ትልቅ ነገር ነው። በጣም ነው የማመሰግነው። ያው እኔም ለነበሩትም ከነ ቤተሰቦቼ በጣም ምስጋና ማቅረብ ፈልጋለሁ። እንግዲህ ያው ተመልካቾቻችን አሁን በሚቀጥለው ምንድን ነው የምናደርገው? እነዚህን ሰዎች ልክ እንደዚህ አይነት ሰዎች የሚሰሩትን ለማጋለጥ እንሞክራለን፣ እንፈልጋቸዋለን በያሉበት ቦታ። ከነሱ ጋር ደግሞ በየክፍለ ሀገር ቅድም እንዳልኳቸው በተለያየ ቦታ ላይ ሆነው አብሯቸው እየሰሩ ያሉ አሉ። የሚያቀባብሉላቸው ገንዘብ ትራንዛክሽናቸውን የሚሰሩላቸው እነዚህ ሐኪም ተብዬዎቹንም በዚህ መሀል በዚህ ሰንሰለት ውስጥ ያሉትን እያንዳንዱን ካላጠፋን ያው ነገም እንደነሱ አይነት ሌላ ሰዎች የሚኖሩ ነው የሚሆኑት ማለት ነው። ስለዚህ እነዚህን ሰዎች ሙሉ በሙሉ ማጥፋት ነው ያለብን።
ፕሮግራማችን እንግዲህ ዛሬ ይህን ነበር የሚመስለው። ጨርሰናል። ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ስለተከታተላችሁን እናመሰግናለን።